ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒፎርን ጀምረን ነበር ዲተርሚናንትስ ኤንድ ዜር ፕሮፐርቲስ። ዛሬ ማይነርስ ኤንድ ኮፋክተርስ ኦፍ ኤሌመንትስ ኦፍ ማትሪስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ማይነርስ ኤንድ ኮፋክተርስ ኦፍ ኤሌመንትስ ኦፍ ማትሪስስ Activity 4.2 let matrix A ይሄ ቢሆን then find matrix B obtained by crossing out the second row and the first column from A። እንግዲህ ማትሪክስ A ያለን ምን አርጉ ነው የሚለን ማለት ነው። ማትሪክስ Bን ኦብቴን አርጉ ወይም አግኙ። እንዴት ነው የምናገኘው? crossing out the second row first row second row ይሄ second row ነው። ይሄንን cross out እናርግ and the first column ፈርስት ኮለም ደግሞ ይሄ ነው። አሁን ምን ቀረ? እነዚህ ናቸው የቀሩት። አያችሁ 2 3 ከስር ደግሞ እዚህ ጋር 8 9 አለ 8 9 አለ ማለት ነው። ስለዚህ ማትሪክስ ቢያችን ይሄ ይሆናል። እሺ ቢ ላይ ደግሞ ዲተርሚናንት ኦፍ ቢን ፈልጉ ይለናል። ስለዚህ የቢን ዲተርሚናንት እንዴት እናገኝ? እንደዚህ ማትሪክስ ቢ ይሄ ነው። እንግዲህ ይሄንን በዚህ እናበዛለን 2 ሲባዛ በ9 ሲቀነስ ይሄን ደግሞ በዚህ አባዙት 8 ሲባዛ በ3 2 ሲባዛ በ9 18 ነው። ሲቀነስ 8 በ3 24 ነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ቢ ስንት ይሆናል? ኔጌቲቭ 6 ይሆናል ማለት ነው። ሲ ማትሪክስ ሲ ኢዝ ኦብቴንድ ባይ ክሮሲንግ አውት ዘ ፈርስት ሮ የመጀመሪያው ሮ ክሮስ አውት እናርግ። ክሮስ አውት አደረግን ኤንድ ዘ ሰከንድ ኮለም ይለናል። ሁለተኛው ኮለም ደግሞ ይሄ ነው። ሶ ማትሪክስ ሲ ኢዝ ኢኳልስ ቱ እንበል። የቀሩት ማን ናቸው? ይሄ 4 7 እዚህ ጋር ደግሞ 6 9 ይሄ ይሆናል ማለት ነው። ዲ ላይ ዲተርሚናንት ኦፍ ሲን ፈልጉ ተብለናል። ስለዚህ ዲተርሚናንት ኦፍ ሲ ኢዝ ኢኳልስ ቱ እንዴት ነው የምናገኘው? 4 ሲባዛ በ9 ሲቀነስ 7 ሲባዛ በ6 4 ሲባዛ በ9 ሲቀነስ 7 ሲባዛ በ6 ይሆናል ማለት ነው። 4 በ9 36 ሲቀነስ 7 ሲባዛ በ6 42 ይሆናል ማለት ነው። 42። ስለዚህ ከዚህ ላይ የሲ ዲተርሚናንት ስንት ይሆናል? ኔጌቲቭ 6 ይሆናል። ኔጌቲቭ 6 ልብ አድርጉ። ቅድም የሚያገኘነው ቫልዩ ስንት ነበረ? ኔጌቲቭ 6። From your responses for activity 4.2 observe that both B and C are 2 by 2 ማትሪስስ። አሁን ተመልከቱ እንግዲህ ይሄን ክሮስ አውት ብናደርግ ይሄንንና ይሄንን ክሮስ አውት ብናደርግ የሚቀረው 2 3 8 9 ነው። 2 by 2 ሆነ ማለት ነው። የትኛውን ቦታ ላይ ሄደን ክሮስ አውት ብናደርግ ከኮለምና ከሮ አንዳንድ ብናጠፋ የምናገኘው 2 by 2 ማትሪስ ነው ማለት ነው። now the determinant of B is called minor of A to 1። እንግዲህ ተመልከቱ ቢን የፈጠርነው እንዴት ነበረ? ይሄንንና ይሄንን በማጥፋት ነው። ሮው ላይ ይሄ 2 ነው፣ ኮለም ላይ ደግሞ ይሄ 1 ነው። ሶ እቺ ኢንተርሴክሽን እዚች ጋር ያለችዋን ይሄ ካፒታል ኤ ነው፣ ውስጥ ያሉትን በስሞል ኤ ብንወክል ይሄ ኢንተርሴክሽን ያለበትን ቦታ ኤ ብለን 2 1 ብለን በዚህ መልኩ ማሳየት እንችላለን ማለት ነው። ኤ to 1 የምትለው ከዛ የመጣች ናት። ሶ ዘ ዲተርሚናንት ኦፍ ቢ ኢዝ ኮልድ ማይነር ኦፍ ምን 21። ስለዚህ አሁን እነዚህ ሁለቱን ክሮስ ካደረግን በኋላ የቀሩት 2 3 8 9 ናቸው። የዚህ ዲተርሚናንት ምን ይባላል? ማይነር ኦፍ ኤ to 1 ይባላል ማለት ነው። ዘ ኤሌመንት ኢን ዘ ኢንተርሴክሽን ኦፍ ዘ ሰከንድ ሮ ኤንድ ዘ ፈርስት ኮለም ኦፍ ኤ ሁለተኛ ሮ እና የመጀመሪያ ኮለም ላይ ማለት ነው። ዘ ዲተርሚናንት ኦፍ ሲ ኢዝ ኮልድ ዘ ማይነር ኦፍ ኤ 1 2። ይሄም በተመሳሳይ ማለት ነው የፈጠርነው እንዴት ነው? የመጀመሪያውን ሮ እና ሁለተኛውን ኮለም በማጥፋት ነው ያገኘነው ማለት ነው። ኖት ኢፍ ኤ ይሄ ኤ ማለት ነው 1 by 1 ማትሪክስ ከሆነ ዲተርሚናንቱ ምን ይሆናል? ራሱ ያ ኤሌመንት ይሆናል ማለት ነው። ለምሳሌ ኤ ብለን በዚህ አይነት መልኩ ይሄ 1 ቢሆን ዲተርሚናንቱ ምን ይሆናል? ዲተርሚናንት ኦፍ ኤ ስንት ይሆናል? 1 ይሆናል ማለት ነው። 1 ይሆናል። እንዲሁም ኤ ብለን የዚህ -5 ቢሆን የዚህ ዲተርሚናንት
ምን ይሆናል? -5 ይሆናል ማለት ነው። ራሱን ቫልዩ ይዞ ይወጣል። ዲፊኒሽን 4.2 ሌት ኤን ቢ ኤ ፖዚቲቭ ኢንቲጀር ግሬተር ዛን ኦር ኢኳልስ ቱ 2 ኤን ምንድነው ማለት ነው? ኤን ኢዝ ግሬተር ዛን ኦር ኢኳልስ ቱ 2 ኤንድ ይሄ ማትሪክስ ሳይዙ ምን የሆነ ኤን ባይ ኤን የሆነ ስኩዌር ማትሪክስ ቢሆን ኦር ነው። ሰፖዝ ዊ ኖ ሃው ቱ ዲፋይን ዘ ዲተርሚናንት ኦፍ ኤኒ n-1 ባይ n-1 ማትሪክስ። እንግዲህ ሳይዙ ማለት ነው ይሄኛው n ባይ n ነው። ከሱ አንድ ቢቀንስም ሳይዙ የዛን ዲተርሚናንት መናገር እንችላለን፣ ዲፋይን ማድረግ እንችላለን ማለት ነው። ሌት i, j for I from 1 up to n and j from 1 up to n be unordered pairs of positive integers። ብዙም ራሳችሁን አታስጨንቁ። አይዲያውን ብቻ ዝም ብላችሁ ለመያዝ ሞክሩ። ግልጽ ካልሆነ በኤግዛምፕል ስናየው ሞር ግልጽ ይሆናል። አሁን ዲፊኒሽን ስለሆነ ነው ማለት ነው ትንሽ እንደዚህ የረዘመው። ክሮስ አውት ዘ አይዝ ሮ ኤንድ ጄስ ኮለም ኦፍ ኤ። እንግዲህ ማትሪክስ ኤን አይተናል። አሁን ይሄኛውንና ይሄኛውን ምን እናደርጋለን? ክሮስ አውት እናደርጋለን። ይሄ አይዝ ሮ ነው፣ ይሄ ደግሞ ጄስ ኮለም ነው ማለት ነው። ከዛ ምን እናገኛለን? n-1 ባይ n-1 ማትሪክስ እናገኛለን። መጀመሪያ n ባይ n ነው የነበረው። ለምሳሌ 1 2 1 3 4 5 6 7 9 ይሄን ተመልከቱ። አሁን ይሄ ማትሪክስ ኤ ነው፣ ይሄ 3 ባይ 3 ነው። አሁን እነዚህ ሁለቱም ምን እናርግ? እነዚህ ሁለቱም ብናስወግድ ይሄ ሊሆን ይችላል። የሚቀረው ተመልከቱ፣ ሮ 1 ነው፣ ይሄ ኮለሙስ 2 ነው። ስለዚህ እዚች ጋር A1 2 ላለኝ። ለምን? ይሄ የተፈጠረው የመጀመሪያው ሮና ሁለተኛውን ኮለም በማጥፋት የተፈጠረ ስለሆነ ማለት ነው። ኢዝ ኢኳልስ ቱ እልና እዚች ጋር 3 6 5 9 እነዚህን አስቀመጥኩኝ ማለት ነው። ይሄውን 2 ባይ 2 ማትሪክስ ሆነ። 2 ባይ 2 አያችሁ፣ እዚህ ጋር n-1 ባይ n-1 ያለ ለዛ ነው። መጀመሪያ የነበረው n ባይ n ነበረ፣ ከዛ በአንድ ዝቅ ይላል ማለት ነው። ሶ ይሄንን ፈጠርን ማለት ነው። ይሄንን ፈጠርን። ሶ ያ ማትሪክስ ኤአይጄ ብላችሁ ወክሉት የሚለን ይሄኛውን ነው ማለት ነው። ልክ ከተቀነሰ በኋላ ከዛ የሱን ዲተርሚናንት እዚህ ጋር ያገኘ ነው። ይሄ ማትሪክስ አለ አይደለ? የሱ ዲተርሚናንት ምን ይባላል ማለት ነው? በዚህ ኬዝ ኤአይጄ ከሆነ ኤአይጄ ነው እዚህ ጋር ማይነር ኦፍ ዘ ኢንትሪ ኤአይጄ ኦፍ ኤ ተብሎ በዚህ መልኩ ይቀመጣል ማለት ነው። ለምሳሌ በዚህ ኬዝ ይሄኛውን ብንወስድኛ ዲተርሚናንት ኦፍ A12 ምን ይሆናል ማለት ነው? ማይነር ኦፍ 12 ይሆናል ማለት ነው። ማይነር ኦፍ 12 እንለዋለን። በዚህ ነው ዲኖት የሚደረገው ካፒታል ኤም አይጄ ምኑ ማለት ነው። ልክ አጣፍተን የሚቀረው ማትሪክስ አለ፣ የሱን ዲተርሚናንት እንፈልጋለን። ያ ዲተርሚናንት ምን ይሆናል? ማይነራችን ይሆናል ማለት ነው። የምኑን ፖዚሽን ይይዛል? የዚችን ማለት ነው። በዚች እቺ ስያሜ ተሰጠዋለች። A12 ከሆነ ማይነሩም ቦታው ምን ይሆናል? 12 ይሆናል ማለት ነው። ሞር ኤግዛምፕልስ እና ግልጽ ይሆናል። ኤግዛምፕል 1 ዲተርማይን ዘ ማይነርስ ኦፍ ኦል ዘ ኢንትሪስ ኦፍ ማትሪክስ ኤ። ሶ ቅድም እንዳየነው መጀመሪያ ኤአይጄን ነበር ያገኘነው። ከዛስ ዲተርሚናንት ኦፍ ኤአይጄን እንፈልጋለን። ከዛ ያ ማይነራችን ይሆናል ማለት ነው። ማይነራችን ይሆናል። ስለዚህ እንጀምር። የመጀመሪያ ስራችን A11 ስንት ነው? A12 ስንት ነው? A13 ስንት ይሆናል? እንዲሁም A21 ስንት ይሆናል? A22 ስንት ይሆናል? A23 ስንት ይሆናል? ይሄን እንፈልጋለን። ፋይናሊ A31 A32 A33 እንፈልጋለን ማለት ነው። A33 ሶ እነዚህ ማትሪክሶች እንዴት ነው የሚፈጠሩት? ለምሳሌ A11ን ብንወስድ የመጀመሪያውን ሮ እና የመጀመሪያውን ኮለም በማጥፋት ይሄንንና ይሄንን ስናጠፋ የሚቀረው ይሄ ይሆናል ማለት ነው። 10 -1 5 10 -1 5 ይሄንን እናገኛለን። A12 ማለት ደግሞ የመጀመሪያው ሮና ሁለተኛውን ኮለም በማጥፋት ይሄንንና ይሄንን በማጥፋት ማለት ነው። የመጀመሪያ ሮ ሁለተኛ ኮለም 0 0 3 5 0 0 3 5 ይሄ ይሆናል ማለት ነው። ይሄ ይሆናል። A13 የመጀመሪያ ሮ
ሶስተኛ ኮለም የመጀመሪያ ሮ ሶስተኛ ኮለም ምን ይቀራል? 0 1 3 ኔጌቲቭ 1 0 1 3 ኔጌቲቭ 1 እነዚህ ይቀራሉ ማለት ነው። እሺ A21 ሁለተኛ ሮ እና የመጀመሪያ ኮለም ሁለተኛ ሮ የመጀመሪያ ኮለም 2 1 ኔጌቲቭ 1 5 2 1 ኔጌቲቭ 1 5 ይቀራል ማለት ነው። 2 2 ሁለተኛ ሮ ሁለተኛ ኮለም ሁለተኛ ሮ ሁለተኛ ኮለም ማ ይቀራል? 1 1 3 5 1 1 3 5 2 3 A23 ሁለተኛ ሮ ሶስተኛ ኮለም ሁለተኛ ሮ ሶስተኛ ኮለም ማ ይቀራል? 1 2 3 ኔጌቲቭ 1 1 2 3 ኔጌቲቭ 1 ይሄ ይቀራል ማለት ነው። A31 ሶስተኛ ሮ የመጀመሪያ ኮለም ሶስተኛ ሮ የመጀመሪያ ኮለም ማ ይቀራል? ይሄ 2 1 2 1 1 0 ይሄ ይሆናል ማለት ነው። A32 3 ሶስተኛ ሮ ሁለተኛ ኮለም 1 1 0 0 ይቀራል 1 1 0 0 ይሄ ቀረ ማለት ነው። 3 3 ሶስተኛ ሮ ሶስተኛ ኮለም ሶስተኛ ሮ ሶስተኛ ኮለም 1 2 0 1 ይሄ ይቀራል ማለት ነው። ጨርሰናል? አልጨረስንም። አሁን የእነዚህን የእያንዳንዳቸውን ዲተርሚናንት መፈለግ አለብን። እሺ M11 M11 የA11 ምን እንደሚሆነው ዲተርሚናንት ነው የሚሆነው ዲተርሚናንት ማለት ነው። ስለዚህ ይሄ እኩል ይሆናል እዩ 5 ሲባዛ በ1 5 ነው ሲቀነስ ኔጌቲቭ 1 በ0 0 ነው። ስለዚህ እዚች ጋር 5 ይኖረናል ማለት ነው። 5 ይኖረናል እዚህ ጋር M12 is equals to ዲተርሚናንት ኦፍ A12 ነው የሚሆነው። ይሄ ስንት ይሆናል? 0 ምክንያቱም ይሄ 0 0 ነው ምንም ለውጥ አይመጣም 0 ነው የሚሆነው ማለት ነው። ማይነር ኦፍ 13 ዲተርሚናንት ኦፍ A13 ነው የሚሆነው። ይሄ ስንት ይሆናል? ኔጌቲቭ 3 ነው የሚሆነው ምክንያቱም ኔጌቲቭ 1 ሲባዛ በ0 0 ነው ሲቀነስ 3 ሲባዛ በ1 3 ነው ያው ኔጌቲቭ 3 ይሆናል ማለት ነው። እሱን ጨረስን። እዚህ ደግሞ እንምጣ M21 ማይነር ኦፍ 21 የA21 ዲተርሚናንት ነው የሚሆነው እኩል ይሆናል 5 ሲባዛ በ2 10 ነው ሲቀነስ ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ነው ከኔጌቲቭ ጋር ፖዚቲቭ ይሆናል 11 ይሆናል ማለት ነው። እዚህ ጋር እዩ 5 ሲባዛ በ2 10 ነው ሲቀነስ ፎርሙላው ላይ ሲቀነስ አለ እዚህ ጋር ደግሞ ኔጌቲቭ አለች ኔጌቲቭ ሲባዛ በ1 ኔጌቲቭ 1 ነው 10 ሲቀነስ ኔጌቲቭ 1 11 ይሆናል ማለት ነው። እዚህ እንምጣ M22 የA22 ምንድነው ዲተርሚናንት ነው ሶ ይሄ እኩል ይሆናል 5 ሲባዛ በ1 5 ሲቀነስ 3 ሲባዛ በ1 3 ይሆናል። ስለዚህ ውጤቱ 2 ይሆናል ማለት ነው። M23 የማትሪክስ A23 ዲተርሚናንት ነው የሚሆነው። ስለዚህ ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 ነው ሲቀነስ 3 ሲባዛ በ2 6 ኔጌቲቭ 1 ሲቀነስ 6 ኔጌቲቭ 7 ይሆናል ማለት ነው። ኔጌቲቭ 7 እሺ M31 የA31 ዲተርሚናንት ይሆናል which is equals to ይሄ -1 ይሆናል M32 እኩል ይሆናል ዲተርሚናንት ኦፍ A32 ነው። ይሄም ስንት ይሆናል? 0 ምክንያቱም ይሄንን ይዩት አንዱ ሮ ሙሉ ለሙሉ 0 ስለሆነ ማለት ነው። M33 ይሄም የA33 ምን ይሆናል? ዲተርሚናንት ነው which is equals to 1 ይሆናል ማለት ነው። በዚህ መልኩ እንፈልጋለን እያንዳንዱን ማለት ነው። ሶ አሁን ማይነር ስንት ማይነር አለን? 9 ይሄ ያለ ይሄ እነዚህ ማይነሮቻችን ናቸው ማለት ነው። ሶ ይሄንን ወደ አንድ ብናመጣው 3 የሆነ ማትሪክስ ይፈጥርልናል። ኮፋክተርስ ኦፍ ኤሌመንትስ ኦፍ ማትሪክስስ አክቲቪቲ 4.3 ሪሌት ማትሪክስ ኤ ይሄ ቢሆን ዜን ኮምፒውት -1 ዘ ፓወር ኦፍ አይ ፕላስ ጄ ታይምስ ዲተርሚናንት ኦፍ ኤ አይ ጄ። ይሄ ምንድነው? ማይነር ነው የሚያሳየን። ይሄኛው ማይነር ነው። ኦኬ ያንን ማይነር በምን ማብዛት ማለት ነው? በ-1 ዘ ፓወር ኦፍ አይ ፕላስ ጄ ማብዛት ነው። ፎር ኤቭሪ አይ ኮማ ጄ ፔር ኦፍ ፖዚቲቭ ኢንቲጀርስ ዌር አይ ኢዝ ኢኳልስ ቱ 1 2 3 ኤንድ ጄ ኢዝ ኢኳልስ ቱ 1 2 3። ስለዚህ ቀጥታው ምንድነው የምናደርገው ማለት ነው? M11
ኢዝ ኢኳልስ ቱ m12 ኢዝ ኢኳልስ ቱ m13 ኢዝ ኢኳልስ ቱ እነዚህን እንውሰድ። ይሄ ማለት ምን ማለት ነው? 1 ሮ 1 እና ኮለም 1 እና አጥፍተን ከዛ ዲተርሚናንቱን መፈለግ የቀሩትን ማለት ነው። አሁን 1 እነዚህ ሁለቱ ሲጠፉ የሚቀረው ማን ነው? 5 6 8 9 ይሆናል ማለት ነው። 5 6 8 9 ይሆናል ማለት ነው። which is equals to 9 ሲባዛ በ5 45 ይሆናል። ሲቀነስ 8 ሲባዛ በ6 48 ሶ የዚህ ውጤቱ ስንት ይሆናል ማለት ነው? ኔጌቲቭ 3 ይሆናል ማለት ነው። ኔጌቲቭ 3 ይሆናል። እንግዲህ ይሄን ቀጥታ ይሄንን ማስወገድ እንችላለን። ይሄ ኤአይጄ የሚለውን ማስወገድ እንችላለን ባንጠቀመውም፣ ምክንያቱም በቃ በማይነር ጊዜ መግደል ነው የሚሆነው። ማይነር ዲፊኒሽኑ ምንድነው? ዲተርሚናንት ኦፍ ኤአይጄ እንደሆነ እናውቃለን። እሺ ወደ 1 ደግሞ እንሂድ። 1 ሮ 1 እና ኮለምቱን ማጥፋት። ሮ 1 እና ኮለምቱን ስናጠፋ 4 6 7 9 4 6 7 9 የዚህን ዲተርሚናንት መፈለግ ይሆናል ማለት ነው። ይሄ እኩል ይሆናል 9 ሲባዛ በ4 36 ነው። ሲቀነስ 7 በ6 42 ይሄን አቀናንሱ ኔጌቲቭ 6 እናገኛለን። ኔጌቲቭ 6 13 m13 1 3 የመጀመሪያ ሮ ሶስተኛ ኮለም ማለት ነው። እነዚህ ስናጠፋ የሚቀሩት እነዚህ ናቸው። 4 5 4 5 7 8 ይሆናል። የዚህን ዲተርሚናንት መፈለግ ነው። 8 ሲባዛ በ4 32 ሲቀነስ 7 በ5 35 ይሄን አቀናንሱት ኔጌቲቭ 3 ይመጣል። ኔጌቲቭ 3 ልክ በተመሳሳይ ሌሎቹንም እንሰራለን ማለት ነው። አሁን በመጀመሪያ ሮ ላይ ጨርሰናል። m21 m22 m23 እነዚህን ደግሞ እንፈልግ ማለት ነው። ዲተርሚናንት ነው፣ ይሄም ዲተርሚናንት ነው፣ ይሄም ዲተርሚናንት ነው። እሺ 21 ሁለተኛውን ሮ እና የመጀመሪያውን ኮለም ማጥፋት። ሁለተኛ ሮ እና የመጀመሪያውን ኮለም ስናጠፋ 23 2 3 እና 8 9 2 3 8 9 እነዚህ ይቀራሉ ማለት ነው። 2 ሲባዛ በ9 18 ነው። ሲቀነስ 8 በ3 24 ይሄ ስንት ይመጣል? ኔጌቲቭ 6 ይመጣል። ኔጌቲቭ 6 እሺ ቱቱ m22 ሁለተኛ ላይ ያሉትን ማጥፋት። ሁለተኛ ሮ ሁለተኛ ኮለም ሁለተኛ ሮ ሁለተኛ ኮለም 1 3 7 9 1 3 7 9 ይሄ ይመጣል ማለት ነው። 9 በ1 9 ሲቀነስ 7 በ3 21 ከዚህ ላይ ኔጌቲቭ 12 እናገኛለን ማለት ነው። m23 ሁለተኛውን ሮና ሶስተኛውን ኮለም ማጥፋት። ሁለተኛ ሮ ሶስተኛ ኮለም 1 2 7 8 1 2 7 8 ይቀራል ማለት ነው። ስለዚህ ይሄን እንዴት እናርግ? 8 ሲባዛ በ1 8 ሲቀነስ 7 በ2 14 ስንት ይመጣል? ይሄ ኔጌቲቭ 6 ይመጣል። ኔጌቲቭ 6 እየጨረስን ነው። እሺ m31 m32 m33 ይሄ ይቀራል ማለት ነው። ይሄ ይቀራል። እሺ m31 ሶስተኛ ሮ የመጀመሪያ ኮለም ሶስተኛ ሮ የመጀመሪያ ኮለም 2 3 5 6 2 3 5 6 ይሄ ይቀራናል። 32 ሶስተኛ ኮለም ሶስተኛ ሮ ሁለተኛ ኮለም 1 3 4 6 1 3 4 6 የዚህን ዲተርሚናንት እንፈልጋለን። እዚህ ጋር ደግሞ 3 ሶስተኛ ሮ ሶስተኛ ኮለም 1 2 4 5 1 2 4 5 እነዚህ ይመጣሉ ማለት ነው። እሺ የዚህ ዲተርሚናንት ምን ይመጣል? ይኸው እዚህ ጋር 2 ሲባዛ በ6 12 ሲቀነስ 5 በ3 15 ስለዚህ እዚህ ጋር ኔጌቲቭ 3 እናገኛለን። እዚህ ጋርስ 6 በ1 6 4 በ2 12 ነው። ከ6 ላይ 12 ስንቀንስ ኔጌቲቭ 6 ይሆናል። 5 ሲባዛ በ1 5 ሲቀነስ 4 ሲባዛ በ2 8 ከ5 ላይ 8 ስንቀንስ ኔጌቲቭ 3 ይሆናል ማለት ነው። ጨርሰናል? አልጨረስንም። በዚህ ማብዛት አለብን። እሺ እነዚህን ቫልዩዎች አግኝተናል እንዳለ። ስለዚህ እነዚህን አግኝተናል። አሁን m11 m12 የሚሉትን አግኝተናል። የተጠየቅነው ምንድነው? ይሄንን ነው። -1 the power of I plus j times determinant of aij ነው።
ይሄ ዲተርሚናንት ኦፍ ኤአይጄ በዚህ መተካት ይችላል። ስለዚህ ከዚህ በኋላ ምንድነው የምናደርገው ማለት ነው? አይ ፕላስ ጄ ኢቭን የሚሆን ከሆነ ባለበት ይቆያል ያገኘነው ቁጥር ማለት ነው። ምክንያቱም ኔጌቲቭ 1 ዘ ፓወር ኦፍ ኢቭን ነበር ፖዚቲቭ 1 ስለሚሆን ማለት ነው። ነገር ግን ኦድ የሚሆን ከሆነ የሁለቱ ድምር ኦድ የሚሆን ከሆነ ፖዚቲቭ የነበረውን ኔጌቲቭ የነበረውን ፖዚቲቭ ያደርገዋል ማለት ነው። አሁን ለሱ አንድ አዲስ ስያሜ እንስጥ። C11 C12 C13 C21 C22 C23 እንበለው። እዚህ ጋር እንምጣ C31 C32 C33 ይሆናል ማለት ነው። ስለዚህ ተመልከቱ አሁን እነዚህን ድምር ነው የምናየው። እነዚህን ድምር እናይና ኦድ የሚሆን ከሆነ ቫልዩን ኔጌቲቭ ወይም ፖዚቲቭ ያደርጓል ማለት ነው ከነበረበት። አሁን ይሄ ኢቭን ነው ድምሩ አያችሁ። ሶ ኢፌክት የሚመጣው የቱ ጋር ነው ካላችሁኝ እዚህ ጋር ለውጥ ይመጣል። ሌላ እዚህ ጋር ለውጥ ይመጣል። እዚህ ጋር ለውጥ ይመጣል። እዚህ ጋር ለውጥ ይመጣል። ምክንያቱም ይሁ 1 ሲደመር 2 3 ነው። ስለዚህ ኔጌቲቭ 1 ዘ ፓወር ኦፍ 3 ኔጌቲቭ ያደርገዋል። ፖዚቲቭ ከነበረ ደግሞ ፖዚቲቭ፣ ኔጌቲቭ ከነበረ ፖዚቲቭ ያደርገዋል። ፖዚቲቭ ከነበረ ፖዚቲቭ ያደርገዋል ማለት ነው። ስለዚህ እዚህ ጋር እንምጣ። ኔጌቲቭ 3 እናስቀምጥ። ይሄኛው 6 ይሆናል፣ ፖዚቲቭ 6። ይሄ ኔጌቲቭ 3 ይሆናል። C21 ይሄ 6 ይሆናል። 22 ኔጌቲቭ 12 ይሆናል። ይሄኛው ፖዚቲቭ 6 ይሆናል። C31 ኔጌቲቭ 6 ይሄ ፖዚቲቭ 6 ይሆናል። ይሄ እኩል ይሆናል ኔጌቲቭ 6 ይሆናል ማለት ነው። ምክንያቱም ተመልከቱ አሁን -1 ዘ ፓወር ኦፍ ኦድ ነምበር ምንድነው የሚሆነው? ማይነስ ነው የሚሆነው። ስለዚህ ኦድ የምናገኘው እዚህ ጋር ኦድ እናገኛለን። 1 ሲደመር 2 2 ሲደመር 1 2 ሲደመር 3 3 ሲደመር 2 እነዚህ ኦድ ይሰጡናል። ከዛ ውጭ ያለው ግን ምን ይሆናል ማለት ነው? ፖዚቲቭ ይሆናል። from your responses in activity 4.3 the values ይሄ በዚህ የሚገለጽ ማለት ነው is called the cofactor of the entry aij for every pair I, j of positive integers for I 1 to 3 and j 1 to 3 ማለት ነው። ስለዚህ ቅድም ያገኘናቸው ቫልዩዎች እነዚህ ምንድናቸው? ኮፋክተር ናቸው ማለት ነው። ኮፋክተር definition 4.3 let n be a positive integer greater than or equal to 2 and ይሄ ማትሪክስ አለ ማትሪክስ A n by n የሆነ ማለት ነው be a square matrix of order n then Cij is equals to ልክ በዚህ መልኩ ዲፋይን እናርገው። ይሄ ምን እንደሆነ እናውቃለን። እቺ ብቻ ናት የተጨመረችው፣ እቺ ፓርት ብቻ ማለት ናት። is called the cofactor of Aij for every pair of positive integers I, j for I between 1 and n and j between 1 and n ማለት ነው። ሶ j ምንድነው? ቁጥር ነው፣ ናቹራል ነምበር ነው። 1 2 3 እያለ የሚሄድ ማለት ነው። ባጭሩ ይሄንን ኮፋክተር እንለዋለን ማለት ነው። ኤግዛምፕል 2 ዲተርማይን ዘ ኮፋክተርስ ኦፍ ኦል ዘ ኢንትሪስ ኦፍ ዘ ማትሪክስ። እንግዲህ ኮፋክተርን እንዴት ነበር ዲፋይን ያደረግነው? በዚህ መልኩ ነበረ -1 ዘ ፓወር ኦፍ I plus j ታይምስ ዲተርሚናንት ኦፍ ማትሪክስ Aij በዚህ መልኩ ነበር ዲፋይን ያደረግነው። ስለዚህ የመጀመሪያው ስራችን ይሄንን መፈለግ ይሆናል ማለት ነው፣ ወይም ማይነሮቹን መፈለግ ይሆናል። እሺ እንጀምር እንግዲህ M11 M12 M13 እነዚህን እንፈልግ መጀመሪያ። እሺ M11 ያ ማለት ሮ 1 እና ኮለም 1 ማለት ነው። ሶ እዚህ ጋር እንደሚቀረን 1 0 ኔጌቲቭ 1 5 ፈጠን እያለን እንሄዳለን። ኦልሬዲ ስላየ ነው ማለት ነው። እንደገና አሁንም በተመሳሳይ እዩ ሮ 1 እና ኮለም 1 0 0 3 5 ይሄ ይሆናል። 1 3 1 3 ሮ 1 ኮለም 3 ማለት ነው። 0 1 3 -1 ይሄ ይሆናል ማለት ነው። የዚህን ዲተርሚናንት እንፈልግ አሁን። ይሄ ምን ይሆናል? 5 የዚህ 0 የዚህ -3 ይሆናል ማለት ነው። ሲምፕሊ ዲተርሚናንት ይሄን በዚህ አባዝተን ደግሞ መቀነስ ማለት ነው። 3 በ5 5 በ1 5 ሲቀነስ ኔጌቲቭ 1 ሲባዛ በ0 0 ነው። በዚህ መልኩ ነው የምንሰራው ማለት ነው። አሁን ደግሞ ወደ M21 M22 M23 እንሂድ ማለት ነው። M23 እንሂድ። እሺ M11 ማለት ምን ማለት? M21 ማለት ምን ማለት ነው? 2
ሮው 2 ኮለም 1 ሮው 2 ኮለም 1 ማለት ነው። ሮው 2 ኮለም 1 ስለዚህ 2 1 2 1 ኔጌቲቭ 1 5 2 ሮው 2 ኮለም 2 ማለት ነው። 1 1 1 1 3 5 ይሆናል። እሺ 2 3 2 ሮው 2 ኮለም 3 1 2 1 2 1 2 እዩ 2 3 1 2 3 ኔጌቲቭ 1 3 ኔጌቲቭ 1 ይሄ ይሆናል ማለት ነው። ዲተርሚናንቶቹን እንስራ። 5 ሲባዛ በ2 10 ኔጌቲቭ 1 ሲባዛ በ1 1 ማይነስ ነው። ይሄ 11 ይሆናል። ይሄስ 5 ሲቀነስ 3 2 ይሆናል። ኔጌቲቭ 1 ሲቀነስ 6 ኔጌቲቭ 7 ይሆናል ማለት ነው። በዚህ መልኩ እንሰራለን። አሁን ተመልከቱ እዚህ ጋር የሌሎቹን ቫልዩ ላስቀምጥላችሁ ቀጥታ M3 1 M3 2 M3 2 M3 3 የነዚህን ቫልዩዎች ላስቀምጥላችሁ። M3 1 ኔጌቲቭ 1 ነው። M3 2 0 ነው። M3 3 1 ነው ማለት ነው። አሁን ወደ ኮፋክተሮቹ ደግሞ እንሂድ። እሺ ማይነርስ እዚህ ጋር አግኝተናል። አሁን ደግሞ ወዴት እንሂድ ማለት ነው? ወደ ኮፋክተሮቹ እንሂድ። ልዩነቱ ምንድነው? እንግዲህ I ዘ ፓወር ኦፍ -1 ዘ ፓወር ኦፍ I ፕላስ ጄ ነው። እንግዲህ ከላይ ያለው የሁለቱ ድምር የአይ እና የጄ ድምር ኢቭን የሚሆን ከሆነ ተመሳሳይ ውጤት ነው የሚኖረን ማለት ነው። ፖዚቲቭ እና ከላይ ያለው ኦድ የሚሆን ከሆነ ግን ፖዚቲቭ እና ኔጌቲቭ የመሆን እድል ይኖረዋል ማለት ነው። ሶ እነዛ የሳይን ለውጦች የሚታዩት ኦድ የሆኑት ላይ ነው። ያ ማለት እዚህ ጋር ይሄ 1 2 ነው። እዚህ ጋር 2 1 እዚህ ጋር 2 3 እዚህ ጋር ስንመጣ ደግሞ 3 2 እነዚህ ላይ ነው። ከዛ ውጭ ያሉት የሌሎቹ ድምር ኢቭን ስለሆነ ምንም ለውጥ አያመጣም ማለት ነው። ስለዚህ M1 1 ራሱ 5 ነው የሚሆነው። C1 2 0 ነው። ያው ኔጌቲቭ 0 አይባልም። C1 3 ኔጌቲቭ 3 ይሆናል ማለት ነው። C2 1 ይሄ ኔጌቲቭ 11 ይሆናል። ኔጌቲቭ 11 C2 2 ነው። C2 3 ፖዚቲቭ 7 ይሆናል። C3 1 ይሄ ምንም ለውጥ አያመጣም። ይሄ 0 ነው። እዚህ ጋር 1 ይሆናል። ስለዚህ እነዚህ ምን ይሆናሉ ማለት ነው? ኮፋክተሮቻችን ይሆናሉ ማለት ነው። ኮፋክተር ኤክሰርሳይዝ 4.2 ፋይንድ ዘ ማይነርስ ኤንድ ዘ ኮፋክተርስ ኦፍ ኦል ዘ ኢንትሪስ ኦፍ ዘ ፎሎዊንግ ማትሪስስ ይለናል። የዚህን ማይነርስ እና ኮፋክተርስ እንፈልግ። እሺ M1 1 M1 2 M1 3 M2 1 M2 2 M2 3 ሌላስ M3 1 M3 2 M3 3 ይሄን እንሰራለን። እነዚህን እንፈልጋለን ማለት ነው። እሺ እንጀምር። M1 1 የመጀመሪያው ሮ እና ኮለም የመጀመሪያ ኮለምን በማጥፋት የሚገኝ ማትሪክስ ማለት ነው። ሶ ስንት ይሆናል? 5 6 8 9 የዚህን ዲተርሚናንት እንፈልጋለን ማለት ነው። 1 2 የመጀመሪያ ሮ ይጠፋል። ከዛ ሁለተኛው ኮለም ይጠፋል። ይሄና ይሄ ሲጠፉ 4 6 7 9 ይቀራል። 4 6 7 9 ይሄ ይቀራል ማለት ነው። 1 3 የመጀመሪያ ሮ እና ሶስተኛ ኮለም ማለት ነው። 4 5 7 8 ይቀራል ማለት ነው። ይሄ ይቀራል። 2 1 ሁለተኛ ሮ እና የመጀመሪያ ኮለም እነዚህ ሁለቱን ስናጠፋ 2 3 8 9 2 3 8 9 ይሆናል ማለት ነው። ይሄ ይሆናል። 2 2 ሁለተኛ ሮ ሁለተኛ ኮለም 1 3 7 9 ይቀራል። 1 3 7 9 ይሄ ይቀራል ማለት ነው። 2 3 2 ሁለተኛ ሮ ሶስተኛ ኮለም 2 3 1 2 7 8 1 2 7 8 ይሄ ይቀራል ማለት ነው። 3 1 እና 3 2 ላይ ደግሞ እንሂድ። 3 1 ሶስተኛ ሮ የመጀመሪያ ኮለም 2 3 5 6 ይቀራል። 2 3 5 6 3 2 ሶስተኛ ሮ ሁለተኛ ኮለም 1 3 4 6 1 3 4 6 ይቀራል። የዚህን ዲተርሚናንት እንፈልጋለን። 3
3 3 ሶስተኛ ሮ ሶስተኛ ኮለም 1 2 4 5 ይቀራል 1 2 4 5 የነዚህን ዲተርሚናንት እንፈልጋለን ማለት ነው። እሺ ይሄ እኩል ይሆናል 9 ሲባዛ በ5 45 ነው ሲቀነስ 8 ሲባዛ በ6 48 ይሄን አቀናንሱት ኔጌቲቭ 3 ታገኛላችሁ። እዚህ ጋር በተመሳሳይ 4 በ9 36 ነው ሲቀነስ 7 በ6 42 ይሄ ስንት ይመጣል? ኔጌቲቭ 6 ይሆናል ማለት ነው። እዚህም በተመሳሳይ 4 በ8 32 ሲቀነስ 7 ሲባዛ በ5 35 ይሄም ኔጌቲቭ 3 ይመጣል ማለት ነው። ይሄንንም አቀናንሱ 2 በ9 18 ሲቀነስ 8 በ3 24 ስንት ይሆናል? ይሄ ኔጌቲቭ 6 ይሆናል ማለት ነው። እዚህ ጋር ሚው 9 በ1 9 ሲቀነስ 7 በ3 21 ስንት ይሆናል? ይሄ ኔጌቲቭ 12 ይሆናል ማለት ነው። እዚህም በተመሳሳይ 1 ሲባዛ በ8 8 ሲቀነስ 7 ሲባዛ በ2 14 ይሄም ኔጌቲቭ 6 ይመጣል። ኔጌቲቭ 6 ይመጣል ማለት ነው። እሺ እዚህ ጋር ደግሞ እንምጣ 2 ሲባዛ በ6 12 ነው ሲቀነስ 5 ሲባዛ በ3 15 ይሄን አቀናንሱት ኔጌቲቭ 3 ይመጣል። 1 ሲባዛ በ6 6 ነው ሲቀነስ 4 ሲባዛ በ3 12 ይሄን አቀናንሱት ኔጌቲቭ 6 ይመጣል። 5 ሲባዛ በ1 5 ነው ሲቀነስ 4 ሲባዛ በ2 8 ስንት ይመጣል? ይሄ ኔጌቲቭ 3 ይሆናል ማለት ነው። ስለዚህ እነዚህ ምንድናቸው? ማይነርስ ናቸው ማለት ነው። ማይነርስ ናቸው። አሁን ደግሞ ወደ ኮፋክተርስ እንሂድ። እሺ ማይነርስ አግኝተናል። አሁን ደግሞ ወደ ኮፋክተርስ እንሂድ። እንግዲህ ልዩነቱ ምንድነው? -1 ዘ ፓወር ኦፍ i + j እቺ ናት ልዩነቷ ማለት ነው። በዚህ ፋክተር ማይነርስ ስናበዛ ምን እናገኛለን? ኮፋክተርስ ነው የምናገኘው። ሶ ይሄ ከላይ ያለው ድምር ኢቭን የሚሆን ከሆነ ማይነሩና ኮፋክተሩ ተመሳሳይ ይሆናሉ ማለት ነው። ነገር ግን ይሄኛው ኦድ የሚሆን ከሆነ የሳይን ልዩነት ይኖራቸዋል። ሶ ኢቭን የሚሰጡን እነዚህ ናቸው። ለምሳሌ ይሄን ተመልከቱ። ይሄ ድምር ኢቭን ነው የሚሰጠን፣ ይሄም ኢቭን ነው የሚሰጠን፣ ይሄም ኢቭን ነው የሚሰጠን፣ ይሄም ኢቭን ይሰጠናል፣ ይሄም ኢቭን ይሰጠናል። ምክንያቱም ተመልከቱ 1 + 1 1 + 3 2 + 2 3 + 1 3 + 3 እነዚህ ኢቭን ስለሚሰጡን ተመሳሳይ ነው ማለት ነው። ምንም የሳይን ልዩነት አይኖረንም። -3 -3 -12 -3 -6 ሌሎቹ ኦድ ስለሆኑ ፖዚቲቭ ከነበረ ኔጌቲቭ፣ ኔጌቲቭ ከነበረ ፖዚቲቭ ይሆናል። ይሄ 6 ይሆናል፣ ይሄ 6፣ ይሄም 6፣ ይሄም 6 ይሆናል። እሺ ያው ድግግሞች ስለሆነ ማይነሮቹን በዚህ መልኩ ዝግጁ አድርጌ ያለውኝ ኮፋክተሮቹንም በዚህ መልኩ ማለት ነው። አሁን የነዚህን ዲተርሚናንት መስራት ይሆናል። አብረን እንሰራለን። ተመልከቱ እንግዲህ 5 ሲባዛ በ3 15 0 ሲቀነስ 15 ይሆናል። እዚህ ጋርስ 5 በ0 0 0 ሲቀነስ 0 0 ይሆናል። ይሄም በተመሳሳይ 0 ነው የሚሆነው። 5 በ1 5 ሲቀነስ 0 5 ነው የሚሆነው። 5 በ1 5 ሲቀነስ 0 5 ይሆናል። ይሄ 0 ይሆናል። ያው አንደኛው ሮ 0 ስለሆነ ማለት ነው። እዚህስ ኔጌቲቭ 5 እናገኛለን። 4 በ1 4 ሲቀነስ 3 በ3 9 4 ሲቀነስ 9 ኔጌቲቭ 5 ይሆናል። 4 ሲባዛ በ1 4 0 ሲቀነስለት 4 ይሆናል ማለት ነው። እዚህስ 3 በ1 3 ነው ሲቀነስ 3 ሲቀነስ 0 3 ይሆናል ማለት ነው። ሶ አሁን እነዚህን ቫልዩዎች አገኘን። ከዚህ በኋላ ምንድነው የምናደርገው ማለት ነው? እነዚህ አይጂዎቹ እነዚህ ከታች ያሉት ኢቭን እና ኦድ ከሆኑ የሳይን ልዩነት ያመጣል። ከዛ ውጪ ግን ተመሳሳይ ነው የሚሆነው ማለት ነው። አሁን ይሄ ኢቭን ነው፣ ይሄ ኢቭን ነው፣ ይሄ ኢቭን ነው፣ ይሄ ኢቭን ነው። እነዚህ ላይ ምንም አይነት ለውጥ አይኖርም ማለት ነው። ባሉበት ይቀመጣሉ። M11 ከC11 ጋር እኩል ይሆናል 15 ይሆናል ማለት ነው። እዚህ ጋር M13 ከC13 ጋር ተመሳሳይ ይሆናል 0። M22 ከC22 ጋር ተመሳሳይ ይሆናል 5። M31 ከC31 ጋር ተመሳሳይ ይሆናል ማለት ነው። ከዛ ውጭ ያሉት ሌሎቹ ግን ፖዚቲቭ ከነበሩ ኔጌቲቭ፣ ኔጌቲቭ ከነበሩ ፖዚቲቭ ይሆናሉ። M12 0 ነው። ያው ኔጌቲቭ 0 የሚባል ነገር የለም። 21 5 ነበር እዚህ ጋር ኔጌቲቭ 5 ይሆናል። እዚህ ጋር 23 0 ነው። C32 ከM32 ጋር የሳይን ልዩነት ይኖራቸዋል። እዚህኛው ላይ ስንመጣ ይሄም ምን ይሆናል? 3 ይሆናል ማለት ነው። ባለበት ይቀጥላል።